صلى الله على يزاري والنعمة صلى الله على صلى الله على صلى الله على صلى الله على بصلوات هجب صلى الله على صلى الله على صلى الله على صلى الله على بدب منظومة صلى الله على صلى الله على صلى الله على صلى الله على نمشي والله صلى الله على صلى الله على صلى الله على صلى الله على يا نبي وداسه صلى الله على صلى الله على صلى الله على صلى الله على نبي እጅግ በጣም በሚያስገርም መልኩ እኛ እንደዚህ እየጨፈርን ዓለም የደረሰችበትን ቦታ አልሰማንም። ይህንን ዜና ሰምታችሁታል? ዱባይ ከወርቅ መንገድ ልትሰራ ነው። ኢትዮጵያውያንስ የት ነው ያለ ነው ብለን ስንጠይቅ ድንገት ሞቶብኝ ሰላድኗንና ጸበሏን እያሻሻሁኝ ልጄን ከሞት አድናልኛለች ስውሯ ማርያም እና ይዤ መጥቼ መሰክራለሁ ስላልኩ ነው። ይሄው ልጄን ይዤ መጥቼ መስክሬያለሁ። አድማሱም ጉድ ነው ይሰራል። አንተ አድማሱ ስንት ብር አለ እጅ ላይ? 5 ብር አለ። ከዛ ውጪ ምንም የለም። አይዞ ቁም ቁም፣ አይዞ ቁም፣ ቀጥ ብለህ ቁም፣ አይዞ። አሁን ኪሱ ላይ ገንዘብ እንዴት ነው መፍለቅ ይጀምር? ሃሃ እሺ፣ አሁን እዩ ዝም ብላችሁ። አድማሱ ስንት ብር አለ ኪስ ላይ? 5 ብር አለኝ። አሁን ሌላ ብር ይደመራ ይግባ ወይ? አሁን ይጀምር። የተደበቁ ነገሮች ይውጡ። ምን ነው አሜን ብትለኝ? እርግጠኛ ነህ አንተ? አዎ እርግጠኛ ነህ? የእውነት ተው። አዎ እሺ ይውጣ ወይ? አሁን አውጣሽ፣ አውጣ ኪስ ውስጥ ያለውን ዝም ብል እዩ። አውጣ፣ ጣል። ስንት ብር ነው? እሺ አሁን ኪስን ፈትሽ በደንብ ሙሉ ፈትሽ። ዙርና ስልኩንም መሬት ላይ አድርገው። አውጣውንም ዙር ፈትሽ። አራቱንም ኪስ ፈትሽ። ዝም ብላችሁ እዩ። አውጣ፣ ጣል። ፊት ለፊት ላይ ፈትሽ ሙሉ ኪስን። አውጣ ዘናበዲያዳኖ አማቲ ካቲናሞ ዛባቲና በካቲያንታኖሶ እኛ ከዱባይ ተሻሽለን ዱባይ ያልደረሰችበትን ቦታ ዱባይ የዛሬ 10 ዓመት 20 ዓመት ማትደርስበትን ቦታ ደርሰናል። ዱባይ መሬቷን ነው በወርቅ ለማሰራት የሞከረችው። እኛ ግን የሞተን አድነናል። የሞተ ልጅን እያዳንን ነበርን። ባዶ ኪስ ሰው ፊት ለፊት ቁመን ኪሳችንን የሚሞላ አካል ፈጥረናል። እስቲኛ ኢትዮጵያውያን የተከበራችሁ የቤተሰብን ህይወት መለወጥ ግዴታዬ ነው ብላችሁ ከሀገር የወጣችሁ ድንቅና ብርቁ ልጆች፣ የተከበራችሁ የጎዳና ተዳዳሪ ወንድሞቻችንና እህቶቻችን፣ የተከበራችሁ ሟችን ቀስቃሽ የሆኑ የሀገራችሁ ልጆች፣ የተከበራችሁ የኢትዮጵያ ሴቶች፣ ህፃናት እና ወጣቶች፣ የተከበራችሁ ሁኔታው ጨንቋችሁ በሳቅ ያሳለፋችሁ፣ የተከበራችሁ አካል ጉዳተኞች፣ የተከበራችሁ ላይክ ሳታረጉ የምትመለከቱ የቤተሰባችሁ እንግዶች፣ የተከበራችሁ አባት አርበኞችና ጡረተኞች፣ የተከበራችሁ በትምህርትና በስራ ተከባችሁ የምትውሉ ድንቅ ህዝቦች፣ የተከበራችሁ መካከለኛና ከፍተኛ ባለሀብቶች እና የንግዱ ማህበረሰብ፣ የተከበራችሁ ሁኔታዎችን መመልከት ሞኝነት ያስባላችሁ ድንቅ ምእመናን፣ የተከበራችሁ የአነስተኛና ጥቃቅን ንግድና ማምረቻ ተቋማት ባለቤቶችና ሰራተኞች፣ የተከበራችሁ ስንት ስራ እያለብክ ቁጭ ብላችሁ ስልክ የምትጠቀሙ አንዳንድ ዱርዬዎች፣ የተከበራችሁ የአንደኛ እና ሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች፣ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም ሁሉ መልካም። ብርዱ እንዴት ነው? እንደው ብርድ ይለኛል ሰሞኑን።
መቻል ይሄም ጊዜ ያልፋል። በደንብ እንደሚያልፍ በደንብ ነበር የማውቀው። አንዳንዴ ደረጃዎችን መምረጥ አለባችሁ። ሊፍት እኮ አለ፣ በሊፍት መሄድ ትችላላችሁ፣ ግን ደረጃዎችን ህይወት ላይ ሊፍት መምረጥ የለብንም። ደረጃ በጣም ተረዳችሁኛ? ገባኝ እኮ ተረዳው። አንተር ማንጠር ነው ማየው ሁላችንም በሄደ ቪዲዮ ላይክ እያደረግን ወገኖች ላይክ እያደረግን እውነት ረመዳን እየመጣ ስለሆነ ላይክ እያደረጋችሁ እስቲ 36800 79000 49000 55 ላይክ እስቲ ሁላችሁም አንዳችሁም እንዳቀም አልተማርኩም። ሚ ኤንድ ማይ ፍሬንድ አፍተር 8 ተራዊ እኔና ጓደኛዬ ከ8ኛ ተራዊ በኋላ وظننت انا اني بذلك حزت غنى فوجدت اني خاسر فتلك مظاهر. A few moments later እንዲሻላ 30 ቀኗ እንደዚህ ትለቅ እንዲሻላ ተው እንጂ ተው። አረ ይደብራል። እኔ የምላችሁ ግን ይሄ ጊዜ እጅግ በጣም የሚያስገርም ጊዜ ነው። ክርስቲያንና ሙስሊም ከተጋቡ በኋላ እንግዲህ እሷ ወደ እስልምና ትመጣለች ተብሎ እየተጠበቀ ቢሆንም ነገሩ አስቸጋሪ የሆነ ይመስላል። ይሄ ትዳር ወዴት ይሄዳል ተብሎ ብዙዎቹ እየተነጋገሩበት ነው። እጅግ በጣም በሚያስገርም መልኩ ደግሞ ሚስት የባሏ ስሜት የምትጠብቅበት መንገድ እጅግ በጣም አስገራሚ ሆኗል። አንዳንዴ ባልም ከሚስት መቅጠን አለበት። ምክንያቱም እንደዚህ አይነት ጥቅሞችን ለማግኘት አንዳንዴ ወንዶች ከሚስታችሁ ቀጠን ብትሉ አዋጣል ባይ ቁሜ ቀራታለሁኝ እንጂ የማይቅምን ወንድ ብዬ አላገባም። የማይቅም ወንድ እንዳታገቡ ሴቶች። ሳልፈልግ ጫት መልመዴ ነው በቃ ወገን ሳንፈልግ ወደ ጫት መሄዳችን የሚቅሙስ ደግሞ ያሉበት ሁኔታ ሲመረቅም ምን ይጠቀልላል? ይሄ ነው እኮ አንዱ ችግር። ሲመረቅም ምን ይጠቀልላል ነው። አሁን ሚስቷን እኔ የምን አባትክ ደግሞ ወደዚህ ነው። በነገራችን ላይ ረመዳን ውስጥ እንግዲህ ብቻችሁን ማሳለፍ ይከብዳል። አንዳንድ ሰዎች ብቻችሁን አታሳልፉ። እውነት አንዳንድ ሰዎች ብቻችሁን አታሳልፉ። እሷ ከረመዳን በፊት መጋባት አለብኝ ሽማግሌ ላክ ትለዋለች። እሱ እኔ እኮ በረመዳን ላይ በነፃ የሚያስፈጥሩ መስጂድ እየፈለግኩ ነው። ራሳችሁን ቻሉ። እኛ አይመለከተን ለሰርጉ አልተጠራ ስንት የተጠራ ሳም በላይ ገባንበት ቀን አለ። ራሳችሁን ቻሉ። ረመዳን ውስጥ የምትጋቡ ሰዎች ተው አትጋቡ። ማያኑ እኔ እንትን ይንሳል በላም ምን አባካ ገባ ሰው ገደልኩኝ እኔ። አብዛኛው የሴት ቲክቶከሮች ቆሞ ቀር ናቸው። ትዳር የላቸውም፣ የሚያገባቸውም የለም፣ ለትዳር የሚጠይቃቸውም የለም። ብዙ ጊዜ እዛው ቲክቶካቸውን እየሰሩ ያረጃሉ። ለምንድን ነው ማያገቡት? ለምንድን ነው ወንዶች ስለጋብቻ የማይጠይቃቸው? ለምንድን ነው ቆሞስ የሚቀሩት? እስኪ መልሳችሁን በኮሜንት አስቀምጡ። የኔም ትልቁ ጥያቄ ይሄ ነው። ቲክቶክ ላይ የሚገላለጡ ሴቶች ብዙ ጊዜ አይወጣላቸውም፣ ቢወጣላቸውም አይቆዩም። የመቆየት እድላቸው በጣም ጠባብ ነው ይባላል። ይህንን ነገር ደግሞ የምንማረው ከአርቲስቶች ነው። አርቲስቶች ብዙ ጊዜ ከተመለከታችሁ ትዳራቸው ከ1-2 ዓመት አይበልጥም። በዛ ከተባለ አንድ ልጅ ያገኛሉ፣ ከዛ በኋላ ወደ ፍቺ ይጠጋሉ። ይሄ ለምን ይሆናል? እራት እየበላን ነው፣ ምግብ ቀረበ፣ ከምግቡ ጋር አብሮ ቃሪያ ቀረበ እና 2 ዓመት የሞላው ህፃኑ ልጅ ቃሪያውን ካልበላሁኝ ብሎ ያዙኝ ልቀቁኝ አለ። ካልበላው ውጭ ይገኛለሁ አለ። ቤተሰብ በሁለት መንገድ ተፈተነ። ይሄ ልጅ አትብላ ብለው ቢከለክሉትም ያለቅሳል፣ ቃሪያ ነው ስለሚያቃጥለው። በልቶ ቢያቃጥለውም ያለቅሳል እና ፋሚሊ ተፈተነ። የትኛው ይሻላል? በልቶ ያቃጥለው ወይስ እንከልክለው? ሁለቱም ለቅሶ ስለሆነ ማለት ነው። በዚህ ውስጥ እኔ አንድ ነገር ተማርኩኝ። አላህም በእኛ ህይወት ውስጥ ቃሪያዎች ሲመጡ እንዲህ ነው የሚያደርገው። አንዳንዴ ይከለክለናል፣ እናለቅሳለን። አንዳንዴ ደግሞ ይሰጠንና እናለቅሳለን። አንዳንዱ ነገር ስላመለጣችሁ ብዙ ቅር አይላችሁ ለማለት ነው። አመሰግናለሁ።
ወንድሜ እጅግ በጣም ድንቅ የሆነ መልእክት አስተላልፏል ብዬ አስባለሁ። ከዚህም ብዙ ነገር እንደተማረን ተስፋ አደርጋለሁ። ሲቀጥል ደግሞ አንዳንድ ክርስቲያኖች ለእስልምና ያላችሁ ክብርና ፍቅር እጅግ በጣም የሚያስገርም ነው። የሶላት ሰዓት እየደረሰብሽ ነው መሰለኝ። አዎ ልላችሁ ነበር እኮ አቋረጣችሁኝና የሶላት ሰዓት ስለደረሰ ነው ልጣላችሁ ተጫውቶ። ከሰን ጋር እንድገናኝ ፈቃድ ጠይቁልኝ አለ። እሺ ባይ ሰን ሌላ ጊዜ እንገናኛለን። እሺ መልካም ቀን ይሁንልሽ እኔ። እሺ መልካም ቀን። አላህ ደግሞ ጸሎትሽን ይስማልሽ። አሚን አሚን። ለኛ መልካም ቀን ኢንሻአላህ። ከአንዳንድ ሙስሊም ጓደኛ አንዳንድ ክርስቲያኖች እስልምና ላይ እንድትጠነክሩ የሚያዟችሁ እነሱ ናቸው ይባላል። እውነት ወይስ ሐሰት? ሐሳባችሁን በኮመንት። ሲቀጥል ደግሞ አንዳንድ ህይወታችን ወዴት እየሄደ እንደሆነ አይገባንም። ህይወት ማለት እንዲህ ነው ብሎ አንዱ ልጅ ይሄንን ቪዲዮ ላከልኝ። ሄሎ ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ላማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። እየሞከረን ነው። ሁላችንም እየሞከረን ነው። ግን አላህ ሱብሓነሁ ወተዓላ ከኛ ጋር እንደሆነ በጣም እርግጠኛ መሆናችን ግዴታችን ነው። ይሄ ነገር ደግሞ እጅግ በጣም በሚያስገርም መልኩ ደግሞ ትልቅ መነጋገሪያ ሆኗል። ያሲን ቪዲዮ ፎር ፔጅ ላይ መጣና በጣም ስሜታዊ ያደረገኝ የብዙ ሰውን ስሜት ይገልጻል ብዬ አስባለሁ። ብዙ ሰው እየሞከረ ነው፣ ለመኖር እየሞከረ ነው፣ ኑሮን ለማስተካከል እየሞከረ ነው፣ ልጆቹን ለማስተዳደር እየሞከረ ነው። ይህ ቪዲዮ እየሞከረ ላለው ብቻውን እንዳልሆነ ማጽናኛ፣ ተመችቶት ላለው ደግሞ ሰዎችን እንዲረዳ ማስታወሻ ነው ብዬ አስባለሁ። እና ያሲኖ በጣም ድራማቲካል በሚመስል መንገድ የብዙዎቻችንን ስሜት ገልጸዋል። ትችላለህ። መኪና የሚነዳ ለእግረኛ አያቅም ወይም ደግሞ ጠግቦ ያለ ሰው ለረሃብተኛ አያቅም ነው የሚባለው። በተቻለ መጠን በዙሪያችን ላሉ ሰዎች ቀለል ብለን መቅረብ አለብን። እጅግ በጣም በሚያስገርም መልኩ እኛ ስለ ህይወት እናወራለን፣ ነጮቹ ግን ወዴት እየሄዱ እንደሆነ አላሁ አዕለም። ጭንቅላት ማሰብ ካቆመ ከእንስሳ በታች ነው ይባላል። በአስክሬኖች ላይ ወሲብ የፈጸመው ሰራተኛ በቁጥጥር ስር ዋለ። ጉድ ሳይሰማ እንደሚሉት በአንድ ሆስፒታል የሟቾችን አስክሬን በማሳደድ በጾታዊ ግንኙነት ሲያረክስ የነበረ ግለሰብ በቁጥጥር ስር ውሏል። ተጠርጣሪው እንግዲህ የ39 ዓመት ጎልማሳ ሲሆን በጀርመን አንድ ትልቅ ሆስፒታል ውስጥ በጥገናና በጽዳት ስራ ላይ መቀጠሩን እንደ አጋጣሚ በመጠቀም የሟቾችን አስክሬን በጾታዊ ግንኙነት ሲያረክስ እንደነበር ተደርሶበታል። ጥቃቱን የፈጸመው ተጠርጣሪ ፖሊስ ከሕክምና ባለሙያዎች ጋር በመሆን የተያዘ ሲሆን ግለሰቡም ለዲኤንኤ ምርመራ የሚሆን የምራቅ ናሙና እንዲሰጥ ተደርጓል። ተጠርጣሪው ጥፋተኛ ሆኖ ከተገኘ እስከ 3 ዓመት በሚደርስ እስራት ሊቀጣ እንደሚችልም ተዘግቧል። ለፈጣንና ወቅታዊ መረጃዎች ቤቱን ፎሎ በማድረግ ዓለም ወዴት እየሄደች ነው የሚለው ትልቅ ጥያቄ ነው። ከዛም ባለፈ ደግሞ ዱባይ እጅግ በጣም አስገራሚ ስራዎችን እየሰራች ነው። ይህንን ዜና ሰምታችሁታል? ዱባይ ከወርቅ መንገድ ልትሰራ ነው። ሊትራሊ ከወርቅ ነው መንገድ የምትሰራው እና መንገዱ ዳርና ዳር በጣም ውድ የሆኑ የወርቅ እንደገና ፋንሲ የሆኑ ውድ ብራንዶች ምናምን የሚሸጡበት ዳርና ዳር ከመንገዱ ዳርና ዳር በጣም ውድ እቃዎች ይሸጣሉ። መንገዱ ግን ሙሉ በሙሉ የሚሰራው ጎልድ ስትሪት ነው የሚባለው፣ በወርቅ ነው የሚሰራው ብላለች ዱባይ። አስቡት እንግዲህ ወርቅ ላይ እየሄድኩ ምንድነው ምገዛው? እየተራመድኩ ከዛ ምንድነው ምገዛው? ለማንኛውም እስቲ ምን ተሰማችሁ? ዱባይ ለዚህ ደረጃም ደርሳለች ያሉ ነው ሰዎች። ደግሞ ይሄንን ከሰሙ በኋላ ሀገራችንን ለቀው ወደ ዱባይ እየጎረፉ ነው ይባላል። አንዳንድ ደግሞ ዱባይ ሳይደርሱ ደግሞ መሀል መንገድ ላይ የቀሩት እንደዚህ ይላሉ። ገና ለገና ሊቢያ ገባው እኮ ሲል በኔ ዱዓ ነው የገባው አልከኝ። ስማ በአንተ ዱዓ ነው ሊቢያ የገባው? ፓሪስ የገባው መሰለህ? እንደ ገደል የገባ በአንተ ዱዓ ነው ሊቢያ የገባው። እንደዛ የተቀጠቀጥኩት በአንተ ዱዓ ነው። እንደዛ ከኬንያ ያከኩት በአንተ ዱዓ ነው። ማሳጅ የተደረግኩት በአንተ ዱዓ ነው አይደል?
ስማ ኧረ በአላህ ከዚህ በላይ ዱዓ እንዳታደርግልኝ በአላህ ከዚህ በላይ ዱዓ በቃ ይበቃኛል አንተ ዱዓ በመሀልም አብሽር አትበላይ ለራስህ አብሽር ሄደ በሽርጋ ሻይ ጠጣ በአላህ ዱዓ እንዳታደርግልኝ አንተ ሰውዬ በአላህ ይጃል ተው ዱዓ አትጥላ ዱዓ መጥላት የለም ተው እንጂ ተው ዱዓ አትጥሉ ውይ አንደ ዜና ደግሞ ሳለ ግራችሁ ሳውዲ አረቢያ ውስጥ እጅግ በጣም አስገራሚ ነገር አለ በካባ ዙሪያ አያቃጥልም ይባላል መች ነው ሄደን ቼክ የምናደርገው ቆይ አሁን እውነቴን ነው መች ነው የምንሄደው ቆይ አሁን እንስማማና ዘንድሮ እኔ ላው ከዛ የሚመጣው አመት ደግሞ አንቺን ወይ አንተን እንልካለን ከዛ አሁንም እኔን ትልካላችሁ ከዛ እኔ አሁንም እናንተ እንልክ እንደዛ በእኔስ ምን ይመስላችኋል ኧረ ምንም ችግር የለ እኔ ደስ ነው የሚሉኝ አታምኑኝማ አቤት ደስ ራሳችን ስለደ የምንሄድ አላህ Subhanahu Wa Ta'ala ያርገን እጅግ በጣም በሚያስገርም መልኩ ደግሞ አንድ አዲስ ዜና ወጥቷል እንደ እሳት በሚያቃጥለው የመካ ፀሐይ ከካዕባ አጠገብ ብትቆሙ እግራችሁን አያቃጥላችሁ የዚህ ምስጢር ምንድነው ስለ የተወሰኑ መረጃዎችን አግኝቻለሁ ላካፍላችሁ ወደድኩኝ በመካ ንጉስ ፈህድ የካዕባን ዙሪያ እንደዚሁም በመዲና መስጂድ አካባቢ ያለውን የእንግዶች መራመጃ ቦታ ማለት ነው ምቹ ለማድረግ አንድ ፕሮጀክት ቀርጸው ነበር የዚህ ፕሮጀክት የማሻሻያ ፕሮጀክት ደግሞ መሪ ግብጻዊው ኢንጂነር መሐመድ ከማል ይሰኛሉ አላህ ይዘነላቸው ከ100 ዓመት በላይ ኖረው ነው ያለፉት እሳቸው ለዚህ ቦታ ምቹ የሆነን የድንጋይ አይነት የማርብል አይነት ሲያፈላልጉ ይህን የምትመለከቱትን ቦታ በግሪክ እንዳለ ጠቆሟቸው ይህ ታሶስ ማርብል የተሰኘ ስም ያለው የድንጋይ አይነት ሲሆን በጣም የከበረ ማዕድን ነው በአለም ሌላ ቦታ አይገኝም ግሪክ ውስጥ ታሶስ ከተማ ውስጥ ብቻ የሚገኝ አንድ ተራራ ነው ቦታው ራሱ ማለት ነው ለዚህ ለመካ ተብሎ የተሰየመ ተራራ ሁሉ ይመስላል ይህንን ቦታ ሄደው አናገሩ ግማሹን ተራራ ገዙት ለዚህ ቦታ ማለት ነው በዚህ መሰረት እያንዳንዱ በ5 ሴንቲሜትር ቲክነስ እየተቆራረጠ ተዘጋጅቶ ወደ መካ እንዲመጣ ተደረገ ተነጠፈ ከተነጠፈ በኋላ በጣም ጥሩ የሆነ ለውጥ አሳየ ሰዎቹም ንጉሶቹም በጣም ደስተኛ ሆኑ በዚህ መሰረት ለመዲና መስጂድም ይህ ነገር መምጣት አለበት በሚል ተወሰነ ነገር ግን ግብጻዊ ኢንጂነር መሐመድ ከማል ወደ ግሪክ ሲመለሱ ግማሹ የተራራው ክፍል ተሸጧል ተባሉ በዚህ መሰረት በጣም አዘኑ መረጃውን ለማጣራት ሞከሩ ወደ እንግዲህ በጣም ብዙ ጊዜ ወሰደባቸው ሚስጥር ስለሆነ የድርጅት ሚስጥር ስለሆነ አናገርም ተብለው ነበር ከብዙ ማናገር በኋላ ግን ሳውዲያዊ ባለሀብት እንደገዛው ተነገራቸው ስለዚህ ይህንን ባለሀብት ፍለጋ ወደ ሳውዲ ተመለሱ አፈላልገውም ይህንን ባለሀብት አገኙት በዚህ መሰረት አናገሩት ባለሀብቱን ሳውዲያዊ ነው እንደምታውቁት ሳውዲያውያን ደግሞ ለእንዲህ አይነት ቦታዎች ቀርቶ አይደለም ለሌላም ኸይር ስራ በጣም ዝግጁ ናቸውና አናገሩት ግማሹን ገዝቼዋለሁኝ ስቶር ውስጥ ነው ያለው ለብዙ አመት ተቀምጧል ተባለ በዚህ መሰረት ለመዲና መስጂድ እንፈልገዋለን ምቾት ስላለው ፀሐይን ሪፍሌክት ስለሚያደርግ ማለት ነው ለዚህ ተባሉ ባለሀብቱም ለመዲና መስጂድ ከሆነማ ሙሉ በሙሉ ሰደቃ አውጥቻለሁ በሚል ፈቃዱን ሰጠ በዚህ መሰረት ለመዲናም ለመካም በሚሆን መልኩ በመታየት ጥቅጥቅ ባለ ሁኔታ ተሰርቶ ማለት ነው በመካ የሚጓዙ ሙዕተሚሮች በፀሐይ 50 ዲግሪ ሴንቲግሬድ እንኳን በሚደርስ የፀሐይ ሁኔታ ላይ ቢራመዱበት አያቃጥላቸውም ይህ ማርብል ታሶስ ማርብል ይሰኛል በአለማችን ሌላ ቦታ አታገኙትም እጅግ በጣም ውድ ነው በ100 ሚሊዮኖች ዶላሮች ማለት ነው እንግዲህ ወጪ አድርገው መካና መዲና ለሚጓዙ ሙእሚኖች የተመቸ ድባብን ይፈጥር ዘንድ የሰሩት ሁሉ አላህ Subhanahu Wa Ta'ala መልካም ስራቸውን ይቀበላቸው ላይክ እና ሼር እንዳይረሳ ሰላም መሄዳችን አይቀር መሄዳችን አይዘንድሮ ብቻ ረመዳንን እዚህ እንጾማለን የሚመጣው አመት يا اخوان الحمد لله رمضان درسه فرمضان كريم لكن انديت درسه كيف درسه ما درسه يالف ور النبرم الحكم لكن الحمد لله الله لرمضان درسن وسنيو نو ان شاء الله من صومو اكل ككريستيانو من جمره كريستيانو مسلم ومسلم بايمانوتو اني بايمانوتي صوم سنيو نجمرالن فايش يعني طوات مته فرفر ولا باستا يبلا صوم انديت يزوال بلا هتطيقنيم زندرو لا عند لاي نو متصومو اني قرص يبلا سو ጾም እንዴት ይዟል ቢጠይቀኝ انا تعرفوني ምግብ ወዳለው እንደዚህ ብለህ ብትጠይቀኝ ጆሮህን ነው ምንክሰል يعني الحمد لله ኢትዮጵያ ሀገር ነው ያለነው ሙስሊምና ክርስቲያን እንዴት አንድ ላይ እንደምንኖር እኛ እናውቀው الحمد لله በዚህ ብቻ ትኩራለህ لكن ዘንድሮ አንድ ላይ ነው የምትጾመው ሳምቡሳ ትፈልጋለህ ችግር የለውም አፍጥር ሲደርስ አንድ ላይ ሳምቡሳችንን እንበላለን በረካ አለ في رمضان ሁላችንም አንድ ላይ ተቀምጠን እንበላለን لكن ጠዋት ላይ ምግብ ስትበላ እንደላይ لا شوفك አንተም ትጾማለህ صح
እኔም ጾማለሁ። በቃ ወገምታለሁ። የዘንድሮ ረመዳን ማንንም አይከብድም። ሁላችንም ተዘጋጅተናል። ትሬኒንግ ሰርተን ነው የመጣነው። አመቱን ብሉ ተንበላ በሰበብ ሽንኩርት 120 ምናምን እያበሉ አልበላንም። ፈአሻን ኪዳ ዝግጁ ነን በጾም በኢድንላህ። ላኪን በዒባዳ እንዴት ነን? ልብህ ንጹህ ነው? ከሰው ጋር ታረክ? የተጣላው ሰው ካለ ላክለት ይሄን ቪዲዮ። ያ አኺ እቅርታ ረመዳን አንድ ላይ እንጾም እወድሃለሁ እያለህ ነው የላከለት ሰው። فرمضان كريم لሁላችንም يا حبيبي الكريستيان طوات አትብላ እንጂ ማታ ላይ እንደፈለክ ቴምር ትባ ሰምቡሳ ሾርባ የምትፈልገው ነገር ለሁላችንም ይበቃል። ለሁሉም ኢትዮጵያ ይበቃል። ረመዳን የበረካ ወር ስለሆነ ፈና ሰምቡሳ ተምር ምናምን የሙስሊም ቤት ካገኘህ ግባ። ላኪን ቁርስ ላይ ስትበላ እንደላይ አንድ ላይ ጾመናል ነው በቃ ግዴታ ነው። እንደምንም ዘንድሮ ስንት እንጾማለን? 28 እንጾማለን። አቤት ግዴታ ነው። በቃ አንተ ሰምተኸኛል ጀለሲ። በቃ ዘንድሮ እንደምንም ብለን እኔ 28 ለመጾም ሞክራለሁ። እናንተስ ስንት ጾማላችሁ? 28 አንቺ ሙሉ ጾም ያለሽ አንተ ሙሉ ጾም አለ? ተው ይሄ ግማሹን ቀን እንደማምራችሁ ተው እንጂ ከአምላኬ ጋር ታጣላኝ። በኋላ አንተ መጥቼ ለምን አፈረስክብኝ ብሎ አምላኬ መጣለ። ደግሞ ይሄው ረመዳን ልክ የመጀመሪያዋን ረመዳን የመጀመሪያዋ ቀን ነገ ነው ረመዳን ሲባል ኢሻን መስጂድ ትሄዳለህ። ከዛ 8ቷን ለበረካው ብለህ ጠቅታ አረግና የት መጣል 8 ቀኗ ምንድናት? እኔ እኮ ይሄ ነገር አልተረዳሁትም። 8 ቀኗ የፈርስት 8 ዴይ ምንድነው ያለው? ለምን እሱም ብቻ ይሰግዳሉ? ለምን 8 ቁጥር ሳረጉ? ይሄ ነገር እኔ አላረኩትም። ለምን ዋይ ተኔ ሞት ለኔ የፈረደበት ጫት ቤት ብለህ ይቀርህ ጫት ቤት ትገባለህ። የምትወጣው ስንት ሰዓት ነው? ሱሁር ሰው ሲነሳ ለሱሁር ሲነሳ አንተ አፍ ውስጥ ያለውን ቅጠል ሉሉ ብለህ ቤት ትገባለህ። ከዛ ሱሁርን ትበላለህ። እዛው የበላህበት ቦታ ሱቢህን 2 ረካ ጠቅ አድርገህ እዛው ትጋደማለህ። እንደው አላህ ካለልህ ዙሁር ተነስተህ ትሰግዳለህ። አላህ ካለልህ ደግሞ 11 ሰዓት ዙሁርና 10ን አንድ ላይ ትሰግዳለህ። በምን በጫት ምክንያት አዳር ሙሉ ሲሸፈሽፍ አድረህ ከዛ ጧት ትተኛለህ። 11 ሰዓት 12 ሰዓት ትነሳለህ፣ ትሰግዳለህ፣ ትወጣለህ። መቅራት የለም መዘከር የለም፣ ትወጣለህ ወደ ውጭ። ከዛ ከ12 ሰዓት በኋላ ያለችዋን 40 ደቂቃ 50 ደቂቃ በምን ለማሳለፍ ትሞክራለህ? በወክ ይበላህ። በወክ ከጓደኞች ጋር ድድም መታሰጣበት ጋር ትቀመጣለህ፣ ወይ በወክ ትዞራለህ። ኢፍጣር ይደርሳል፣ ታፈጥራለህ። ኢሻ መስጂድ ትሰግዳለህ። ተራዊ ወይ 2 ወይ 1 ትሰግድና ድጋሚ መታየት ነው። ጫት ቤት ነህ። 30ውን ረመዳን ምን 30ውን 28ቱን ረመዳን ወይ 29ኛውን ረመዳን አንዱን ቀን እንኳን ማተኙበት ልብስ ስለምገዙ ወይ ጸጉር ስለምትሰሩ ወይ የሆነ ነገር ስለምታደርጉ ነው። ረመዳን ለመቃም ነው እንዴ? ቅጠል ለመብላት ነው እንዴ ይመጣላችሁ? ረመዳን ለመጨፈር ነው እንዴ ይመጣል እንዴ? ረመዳን ሲመጣ በየሰፈሩ ያለው ጫት ቤት መንዙማ በመንዙማ ነው። በየሰፈሩ ያለው ጫት ቤት ወጣት ብቻ ነው እንዴ? ረመዳን እኮ አንተ ልበላበት ልጨፍርበት አይደለም የመጣው፣ ልትመለስበት ነው። ረሱላችን ሰለላሁ ዐለይሂ ወሰለም አሚን አሉ። ረመዳንን አግኝቶ ያልተጠቀመበትን ሰው አላህ ከራህመቱ ያውጣው ብሎ ጅብሪል ዱዓ አረገ። ረሱላችን ሰለላሁ ዐለይሂ ወሰለም አሚን አሉ። ይሄን ያክል እንትን የተባለበት ነገር ላይ አንተ እየጨፈርክ ማሳለፍ ነው የምትፈልገው። ምድረ ገጣባ አሁን ጾምክ ነው በላህ ነው ጠጣህ ነው የሚባለው። ያለንበትም እስቲ የኛውን ጥያቄ ማን ሊመልስ ይችላል? እስቲ ከእናንተ ውስጥ ሁላችሁም እስክሪብቶአችሁን እያያዛችሁ ሁላችሁ ለመመለስ ሞክሩ። በኮመንት ስር በተለይ ነብዩ መሐመድ ከመካ ወደ መዲና ያደረጉት ጉዞ ምን ተብሎ ይጠራል? ከመካ ወደ መዲና ያደረጉት ጉዞ ምን ተብሎ ይጠራል? ላቅም ማለት ጆንዳን ይላዋ ምን ይባላል? እርስ በርስ ደግሞ መኮራረጃ አይቻልም እኮ። እንዲህ ተኮራርጃችሁ በኮመንት ስር ተው እኔ እመለከታችኋለሁ። እኔ ሁሉም ነገር ማለት ነው እንዴት እንደተጻፈ በጽሁፍ ነው መለየው። በነገራችን ላይ የመጀመሪያው ጽሁፍ ላይ ያለውና የታችኛው ከተመሳሰለ ከላይኛው ኮርጃችኋል ማለት እንዴት እንደመለያ ያውቃለሁ። እኔ አጻጻፋችሁ ላይ ይታወቃል። ምንድነው እያልከን ያለው ነው?
እሺ አንድ ቁጥር ሃይኪንግ ሐጂ እሺ ሐጂ አላውቅም ያለችው ሚራጅ ሚንራጅ እሺ ሚዕራጅ መተ ነበር ትንሽ ይቀርሃል መተ ነበር ሚዕራጅ የመነኛው መሰለ ወደ ቤቱል አቅሳ ያደረጉት ጉዞ ነበር ሚዕራጅ የሚባል ከዛ ወደ ሰማይ ያደረጉት ጉዞ ነው ሚዕራጅ የሚባል እንደዛ አሪፍ ነበር አንተ አሪፍ ነበር እሺ ሪሊጂየስ ተርም ስለሆነ ቃሉን መስኪን አላረኩም መስነሳት ግን ሂጅራ ወይ ሂጅራ እሺ 5 ቁጥር አጻፍኩ ሂጅራ ነው ትክክለኛው መልስ 4 ቁጥር ናይስ ሂጅራ ኦሮሚያ አረ በማርያም ልጅ አረ በእግዚአብሔር ነገር አርጉት ዋዜ አራተኛ ላይ ልክ ነው ከክርስቶስ ልደት በኋላ እንደምንለው በእስልምና ካላንደር ደግሞ ከሂጅራ በፊትና ና መሃል ላይ ያለው ወይ አራተኛ ላይ ያለው ልክ ነው ሂጅራ ተብሎ ይጠራል እናንተን አሳበኩበት ስለፈልጋለሁ ዓለማችን በተከታይ ቁጥር በከፍተኛ ሁኔታ እየጨመረ ካለው ሃይማኖቶች ውስጥ የመጀመሪያው እስልምና ነው እስልምና ኦልሞስት አሁን ላይ ከ2 ቢሊዮን ህዝብ በላይ ተከታይ ያለው እስልምና ከክርስትና አንፃር የተሻለ የሚሆንባቸው ነገሮች እስኪናው የመጀመሪያው በውስጡ ያሉት የተጻፉት ታሪኮች ናቸው አብዛኞቹ በእስልምና ሃይማኖት ውስጥ የተጠቀሱት ታሪኮች ሪልም ከእስልምና ውጪ ያሉ የታሪክ ምሁራን የሚስማሙባቸው ሂስቶሪካል ኤቪደንስ ያላቸው ናቸው ሌላው ከክርስትና አንፃር አሪፍ የሆነው የቁርአን አመጣጥ ነው ቁርአን የተጻፈው ከዛሬ 1500 ዓመት በፊት ቁርአን ኤግዛክትሊ ቃል በቃል ነብዩ መሐመድ በተናገሩበት ወርድና ቃል ነው የተጻፈው ስቲል 1500 ዓመት ያኔ ከተጻፈው እስካሁን ምንም አይነት የቃላት የትርጉምም ልዩነት የለውም ሲጀመር ቁርአን የመጀመሪያው ቃል አረብኛ ነው አሁንም ሰዎች ቁርአንን የሚጠቀሙት በአረብኛ ነው ከመጽሐፍ ቅዱስ የሚለየው መጽሐፍ ቅዱስ የመጀመሪያው ቋንቋ ምን እንደሆነ እስከማይታወቅ ድረስ በብዙ ቋንቋዎች ተተርጉሟል በጣም ብዙ ኮፒዎች አሉት እንዲሁም ደግሞ በየጊዜው ተሻሽሏል ተቃላቶች ተቀንሰዋል ተጨምረዋል ቁርአን ላይ እንደዚህ አይነት ነገር የለም ሌላው ለሳይንስ ያለው ቅርበት ነው እስልምና ከክርስትና በተሻለ ከሳይንስ ጋር ይስማማል በጣም ዋናውና በጣም የሚገርመው ደግሞ ለስካም የማይመች ሃይማኖት ቢኖር እስልምና ነው አሁን ለምሳሌ በፕሮቴስታንት ስታዩ ራሳቸውን ነብይ አድርገው የሚጠሩ ሰዎች በየጊዜው ይመጣሉ እኔ ነብይ ነኝ ከእግዚአብሔር ተልኬያለሁ እያሉ ብዙ ሰዎችን ስካም ያደርጋሉ ገንዘብ ይበላሉ እስልምና ላይ ግን የመጨረሻው ነብዩ መሐመድ በተለያዩ ጊዜዎችም ራሳቸውን የእስልምና ነብይ አድርገው ለመነሳት የሞከሩ ሰዎች አሉ ስቲል ግን ጠንካራ የሆነ መሰረት ያለው ሃይማኖት ስለሆነ እነሱን ገና ከጅምሩ አስወግዷቸው አሁን ማንም ሰው በእስልምና ውስጥ ከነብዩ መሐመድ ውጪ ራሱን ነብይ አድርጎ አይመጣም በጣም ደስ የሚለው ደግሞ ከአምላካቸው ጋር ያላቸው ግንኙነት ስቲል ሰዎች እስልምና እንዲመርጡት ያደርጋቸዋል ምክንያቱም በእስልምና የሚታወቀው አንድ አምላክ አላህ ነው ከሱ ውጪ አምላክ የለም ሰዎች ሁሉ ዴይሊ ይሰግዳሉ ጠዋት ይሰግዳሉ አይ ቲንክ በቀን 3 ወይ 4 ይሰግዳሉ እርግጠኛ 3-4 ሳይሆን 5 እጅግ በጣም በሚያሳዝን መልኩ ደግሞ ሀገራችን ወዴት እየሄደች ነው የሚለው እጅግ በጣም አስገራሚ ሆኗል ሀገራችን ውስጥ 90% የሚሆነው ህዝብ ወይም ደግሞ 90% የሚሆነው ነጋዴ ሙስሊም ነው ይባላል ይሄ ሁሉ ሙስሊም በሆነበት ምድር ላይ ተምር የተበላሸ ተምር ለህዝቡ ሊቀርብ ነው ሰው በረሃብ አንጀቱ የሚመገበው ያቺ ተምር የበሰበሰ የሚጣል ገንዳ ውስጥ የሚጣል ቱቦ ውስጥ የሚጣለው ተምር አሁን ታሽጎ ወደ ህዝብ ሊቀርብ ነው እጅግ በጣም ነው የሚያስገርመው እስቲ ተመልከቱ የጥንቃቄ መልእክት ነው ይሄንን ቪዲዮ በቻላችሁ ታቅም በደንብ ሼርና ኮፒ ሊንክ ሪፖስት በማድረግ ለብዙዎች እንዲዳረስ አድርጉ በአዲስ አበባ ከተማ ከ25000 ኪሎ ግራም በላይ የሚመዝን የበሰበሰ ቴምር በመጪው ረመዳን ለሙስሊሙ ማህበረሰብ ለጾመኛው ሙስሊሙ ማህበረሰብ ለሽያጭ ሊቀርብ እየተዘጋጀ ያለ ቴምር በህግ ቁጥጥር ስር ውሎ እንዲወገድ ተደርጓል ትልቁ ጥያቄ ግን የህግ አካላት ያልደረሱባቸው በርካታ የበሰበሱ ቴምሮች ለመጪው ረመዳን በዝግጅት ላይ ያሉ ቴምሮች ይኖራሉ አሁንም የጸጥታ አካላት የጀመሩትን ፍተሻ አጠናክረው በመቀጠል ሙስሊሙ ማህበረሰብን ከሚጎዳ አይደለም የበሰበሰና የነቀዘ ቴምር እኮ ህይወትን ሊያሳጣ ይችላል ምንም ጥያቄ የለውምና ይህንን ስራቸውን አጠናክረው መቀጠል አለባቸው ለቤት ለመስጂድ ለሱቅ ስትገዙ ቴምር ፈተሻችሁ አጣርታችሁ በጥንቃቄ እንድትገዙ ማለት ነው ነጋዴዎች ደግሞ አላህን ልትፈሩ ይገባል አላህን ልትፈሩ ይገባል ነገ አማም አላህ ተቆማላችሁ የዛሬዋን ትርፍ የዛሬዋን ገንዘብ የዛሬዋን የትርፍ መደራረብ ብቻ አይታችሁ ያውን በሙስሊም ያውን ደግሞ አንጀቱ በረሃብ ታስሮ ጾመኛ ሆኖ ባንተ በሰበሰ ቴምር የሆነ ነገር ቢሆን አላህ ፊት ምንድነው መልስ ጥንቃቄ አድርጉ
ሁላችንም እንጠንቀቅ። ጀስራይ ይህንን ነገር እነሱ እዛ ጋር ተቃውሞ እዛ ጋር እነሱ ለህዝቡ ማስጣት ሲችሉ ይህንን ነገር እያደረጉ ነው። እንግዲህ ምንም ሌላ ሃይማኖት እዚህ ጋር ሌላ ሃይማኖትን እንዳትወቀሙ። አብዛኛው ማህበረሰብ ንግድ ላይ ያለው ማህበረሰብ እስላም ነው። ለምን ይመስላችኋል አንዳንድ ፈረሶች መሀል አስፋልት ላይ ቆመው የማይንቀሳቀሱት? በጣም የደከሙ የከሱ የተጎሳቆሉ ከሰውነት ተራው የወጡ በዛ ላይ ደግሞ የተከፈተና ያልዳነ ቁስል ያለባቸው ፈረሶች መሀል አስፋልት ላይ ቆመው ተገትረው እናያቸዋለን አይደል? ግን ለምን እንደማይንቀሳቀሱ አስበነው እናውቃለን? እነዛ ፈረሶች ባጠገባቸው የሚያልፉትን መኪኖች እና መኪኖቹ ሲያልፉ የሚያወጡትን ነፋስ ተጠቅመው ሰውነታቸው ላይና ቁስላቸው ላይ ያሉትን የተለያዩ ዝንቦችና ትንኞች እንዲያነሳላቸው ይጠቀሙበታል። ምክንያቱም ጭራቸውን ወደ ቀኝና ወደ ግራ አውለብልበው ሰውነታቸው ላይ ያሉትን ትንኞችና ዝንቦች ለማስነሳት እስኪገብዳቸው ድረስ ስላረጁና አቅም ስላነሳቸው የግዴታ ያን ለማድረግ ይገደዳሉ ማለት ነው። አማራጭ የላቸውማ። ምክንያቱም ለዘመናት ለአመታት እነሱን ሲጠቀምባቸው የነበረው ገበሬ አውጥቶ ስለጣላቸው ነው። ምክንያቱም አረጁበታ፣ አሁን አቅም የላቸውም። ይሄንን ሳወራ ስለ ፈረስ ወይም ደግሞ ስለ አኒማል ራይት አይደለም እያወራ ያለሁት፣ ስለ ሰው ልጅ ነው። እናንተ አቅማችሁ፣ እውቀታችሁ፣ ስሜታችሁ ሁሉ አንደበታችሁ እስኪያልቅ ድረስ ምጥጥ አድርገው ከጨረሱባችሁና ከተጠቀሙባችሁ በኋላ ካለ ክብር አውጥተው የሚጥሏችሁ ሰዎች አሉ። ጧሪ ቀባሪ እንዳይኖራችሁ አድርገው ምንም ዞር ብለው ማያዩዋችሁ ሰዎች አሉ ከተጠቀሙባችሁ በኋላ ማለት ነው። እና ላይክ አትሊስት የሆነ ነገር እንኳን ስትበሉ ጁስ መጣችሁ ስትጨርሱ ወይም ደግሞ የሆነ ብስኩት በልታችሁ ስትጨርሱ ጨምደድ አድርጋችሁ ሰብስባችሁ ቆሻሻ ውስጥ ትላላችሁ። የሚገባው ቦታ ነው። በክብር ሁሉ አይደለም እነዛ ሰዎች የሚተዋችሁ፣ በማናለብኝነትና እስከዛሬ ድረስ ምንም አይነት ነገር እንዳላረጋችሁላቸው አድርገው ነው የሚጥሏችሁ። ከእንደዚህ አይነት ሰዎች እባካችሁ ተጠንቀቁ። መጠቃቀም አለብን። የሰው ልጅ ማንኛውም የሚያደርገው ነገር ምንም ሊስትሮም ሰራ ወይም ደግሞ ረዳትም ሆነ ፓይለት ሆነ ፕሬዝዳንት ሆነ የሰው ልጅ ለማገልገል ነው። አንዱ አንዱን እያገለገለ ነው የሚኖረው አይደል? አነሰም በዛም። ግን ሰውን ስትጠቅሙ ሊሚት አድርጉት። ኦኬ፣ ሙሉ ነገራችሁን አትስጡ። ይጠቀሙባችኋል፣ ከዛ በኋላ አውጥተው ይጥሏችኋል። አላህ የሰጠንን ነገር ተጠቅሞ ከሚጥሉ ሰዎች አላህ ሱብሓነሁ ወተዓላ ይጠብቀን እላችኋለሁ። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ አንሱር አት ኤጁዲ ኒሑድ ላይክ ጋር አይትረሱ።